ጎሽ ዘሩ ቀለጠ። እናንተ አብርሽ ትላንትና ምን አለው? በሚዲያ ፊት ሩታ ከህይወታችን ውጪ እኔም የራሴ ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ኑሪ፣ አልመጣብሽም፣ አንቺም አትድረሽብኝ ያለ ሰውዬ ዛሬ ለምን ጠራት? ካለ ሩታ እኮ ዩቱብ እኮ አብርሽ አይሰራም ጋይስ። እቺ ደግሞ ማሽገር ማለት ነው። የሩታን ጥንቡሳ ሲዘሽ ገደል ግቢ ማለት ነው። አንቺ ሴትዮ የሰውን ባል የቀማችሁ ሴቶች መጨረሻ ይሄ ነው። አያምርም። ለምን ሁሌ በስጋት ነው የምትኖሩ? አብርሽ ይሄድብኛ አይሄድብኝም ብለሽ በቃ ስጋት ውስጥ ገብተሽ ዛሬ ደግሞ የሩታ እርጉዝና አሳሰበሽ። ጉድ እኮ ነው ዘንድሮ። ገና ብዙ እንሰማለን። ጋይ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ወንቆች፣ እንግዲህ ዛሬ አቶ አብርሽ ማለት ነው ትላንትና ሩታ ከህይወታችን ውጭ ያለ ሰውዬ ዛሬ በቤቱ ጠራ። ምን አለ ይህን ቪዲዮ አንተ አይደለ የሰራ በሩታ ቤት ብትለቅ መቼም አትሞቱም። አንተ እኮ ጥቅመኛ ነው የሚላችሁ አብርሽ፣ ሁሌ ጥቅመኛ ነው የሚላችሁ ለዛ ነው። ቤተሰብ ራስ ወዳድ ነው። ገባችሁ? አያችሁ? እሱ ለራሱ ጥቅም ሚስቱን ይጠራታል። ሩታ መጥፎ ሴት እንደሆነች ያስደርጋል። ሩታ በቃ ለሱ የሆነ መጥፎ አመለካከት እንዳላት ነው። በቃ ለሰው አለ አይደለ የሆነ በሰው ዘንድ ሩታን ለማስጠቆር የሚሄድ መንገድ በጣም ነው የሚያስጠላው አብርሽ ማለት ነው። አያችሁ? ዛሬ ደግሞ ሩታ ሞኝ ናት እንዴ? አንተ በዛ ሰዓት ሩታ ናና ቼክ እናስደረግ እርጉዝ ነኝ ብላ ስትመጣ በዛ ሰዓት ለምን አልሄድክም? እውነት ይሁን እውነት አይሆን ቼክ ማስደረግ ትችል ነበር። ዛሬ ውሽምት በቃ ማንኛውን ሰው ወደ እሷ ቴክስት ከተላክላት እሷ ሁሌ በቃ እንደዚህ የተጨናነቀች መኖር አለባት እንዴ? በዛ ሰዓት ሩታ የጠየቀች ጊዜ ማለት ነው። በዛ ሰዓት እንኳን ለሄርሜላ ቀለበት አላደረግላት ነበር አብርሽ ማለት ነው። እውነት በዛ ሰዓት ቼክ ማስደረግ ይችል ነበር። አሁን ጊዜ ካለፈ በኋላ እሱ በራሱ ፍላጎት ዛሬ ቼክ እናስደርጋለን። ሩታ ሞኝ ናት። አንተ ባልክ ቀን እሷ የምታደርግልህ? አረ እባክህ ሩታ እኮ የምሬ ነው የምላቸው። ሩታ ጭንቅላት ያላት ስማርት ሴት ናት ጋይስ። ማችም አሳማ በሱ ጭንቅላት መቼም አትሄድም ሩታ ማለት ነው። በዛ ሰዓት ስንት ጊዜ ኤፍሬም እንኳን ወንድምክ ሂደና ቼክ ማስደረግ ትችላለ፣ ይህ ወረቀት ካላመንክ ቼክ አስደርጋ እያለ ነበር። አልሰማውም። ለምን 10 ልጅ አትወልድም አልቀበልም ያለ ሰውዬ ዛሬ ውሽምት ቴክስት የተላከልኝ ነው የሩታ እርጉዝና ቼክ ማስደረግ አለብን። እርጉዝ ካልሆነች እኛም የራሳችን ህይወት እንኖራለን። እርጉዝ ከሆነች ደግሞ እኛ በቃ ከአብርሽ መራቅ ትፈልጋለች ማለት ነው። ሩታ ሁለተኛ ልጅ እርጉዝ ከሆነችው ከአብርሽ መራቅ ስለምትፈልግ ነው ማለት ነው። ሄርሜላ እንደዛ ነው እኔ የተረዳው ማለት ነው። እርጉዝ ካልሆነች ደግሞ ከአብርሽ ጋር መቀጠት ትፈልጋለች ማለት ነው። እርጉዝ ከሆነች ደግሞ እናስባለን ያው እርጉዝ ከሆነችው ያው አብርሽና ሄርሜላ መለያየት አለባቸው ማለት ነው። እንደዛ ነው የእነሱ ሀሳብ የተረዳው ማለት ነው። እና ሩታ ደግሞ ጅል አይደለችም። ገባቸው አይደለ? እናንተ እንደምታስቡ ሩታ ደግሞ ታስባለች። እናንተ ስላላችሁ ሩታ ሄዳ ቼክ ልታስደርግላችሁ አትችሉም ማለት ነው። እናንተ ስትፈልጉ ትጠራላችሁ፣ እናንተ ውጭ ስትሉ ትወጣለች፣ እናንተ ነይ ስትሉ እሷ ትመጣለች ማለት ነው። እሷ በግሞ አይደለችም። ብዙ ነገር የምታቅ ጠንካራ ጀግና ሴት ናት ሩታ። የምር ንግግርሽ ተመችቶኛ የኔ ቆንጆ፣ የኔ ስማርት እና እነሱ ብልጥ ሩታ ሞኝ ናት በእነሱ ቤት ማለት ነው። በዛ ሰዓት ነበረ ጊዜ አልፏል አብርሽ ማለት ነው። ብዙ ባጠሩ ጥሩ ነው። ሩታ ደግሞ ምን አይነት ጠንካራ ሴት ምን አይነት ጀግና ሴት እንደሆነች ነው የተረዳው ቤተሰብ። የኔ ስማርት የኔ ጀግና ማለት ነው። የኛ አቃጣይ ውሽሚት በቃ ተጨንቃለች በዚህ ሰዓት ማለት ነው።
ጤነኛ አይደለችም፣ ከራሷ ጋር አይደለችም። ምክንያቱ የሰውን ባል ቀምታ ነዋ ወደ ራሷ ያመጣችው፣ በቁሳቁስም ቢሆን አመጣች ወደ ራሷ ማለት ነው። ስለዚህ ደግሞ ሩታ እርጉዝ ከሆነች ጥሎ እንዳይሄድ ነው የፈራችው። አሁን ቼክ እናስደርጋለን እያለችው፣ ለዛ ነው ከፈፍ ብሎ የመጡ ማለት ነው። እነዚህ የሆነ ጥንዛ ኧረ እናንተ ስዱ ጠፋብኝ። እነዚህ እኔ እንጃ ምን እንደምላችሁ። እኔ እናንተ እኮ ስድብ ብዙ አልችልም፣ ጌታን ነው የምላችሁ። ሰው እንደሚሳደብ እኔ ስድብ አልችልም፣ ግን እነዚህ እኔ እንጃ ምን እንደምላችሁ አላውቅም ጋይስ። እነዚህ ዝሙተኞች ዝሙት ነው እንጂ የሚሰሩ ሌላ ከነሱ ምንድን ነው የምንማረው? ጭራሽ ሩታ ከሌላ ሰው ጋርም ትጠረጥራለህ? አብረሽ መቼ ሩታ እንዳንተ ሆነች? ሩታ እኮ ነፍሰ ጡር ነኝ ናና ቼክ እናስደርጋለን ስትል አንተም ብያልከ ሰውዬ ነው። አሁንም ለውሽምት ቀለበት ካደረክ በኋላ ሮም በሮም የሄዳችሁ እግሯን ካፍታ ስትወጣ እሷ አሁን ዛሬ እርጉዝ ነኝ ስትል ፈርታ ነው ወይስ ምንድን ነው? ተጨናንቄ ነበር ማታ ያደርኩ ያለ ነበር አቶ አብርሽ ማለት ነው። ገባቸው አይደለም? በዚህ ልክ ነው እንደ ሩታ እርጉዝና ያሳስባቸው። ሩታም ደግሞ ብልጥ ናታ። በእናንተ ስላላቸው እሷ ደግሞ በእናንተ ጭንቅላት ስለማትማራ አታደርግ። ለምን ማርማራ ታደርጋለች? ምን በወጣት እና በዛ ሳን ነበር አብርሽ ማለት ነው። ሩታ እናና ከፈለክ አንተ እውነት ወንድ ከሆንክ የራሴ እኔ አምኜን ያደረግኩ ካልክ ናና አንድ ላይ ሄደን ቼክ እናስደርግ ስትል ለምን እምቢ ብላ ጥላ ይርክ። ኤፍሬም እንኳን ብሎ ነበረ ጋይስ። አሁን ደግሞ ሩታ አልፈልጉም ስትል ይው ቼክ አላስደረጉም ስትል አሁን ምንድናሉ? ውሸት ነው። እውነት ቢሆኑ የሆነ ነገር ሩታ ላይ ይታወቃል እያለ ነበር። እንግዲህ ከ2 ወር ከ3 ወር በኋላ እኮ ሁሉም ነገር እኮ ይፋ የሚወጣው ነገር ነው። ይሄ ይታወቃል። በእርግጥ ገባችሁ አይደለም? እናንተ ዛሬ ሩታን ስለጠራችሁ ዛሬ ሩታ ቼክ ልታደርግላችሁ እናንተ ምን ቤት ናችሁ? ለነገሩ እኮ ሩታ ማንም አይችልም ጋይስ። ንግግሯ ስማርት። እኔ እንጃ ሩታ ይመችሽን ይጣምበላል ማለት ነው። ራሳችሁ ጠርታችሁ ራሳችሁ ሩታ ደረሰችብን እንደዚህ ተፈጠረ እያላችሁ ልጅቷን ስም እየጠራችሁ ልጅቷን አታሰድቡ እሺ። ሩታ ግን የዛሬ ንግግሯን የተመችቶኛል ጋይስ። ይመችሽ የኔ ቆንጆ ማለት ነው። የኛ አቃጣይ የታባቶች ውሽምት ማለት እቺ ነቀስ የሆነች ሴትዮ ማለት ነው። ማሽገር ናት እንጂ ማሽገር። የሰው ባለ ፍጥ ብለሽ ደግሞ አፍ ያለሽ ታወራለሽ እንዴ? ኧረ እባክሽ አንቺ ምን ቤት ነሽ? ሁለቱ እኮ ባልና ሚስት እኮ ይታወቃል። አንቺ ምን ቤት ነሽ? አንቺ እኮ ውሽማ ነሽ እንጂ አብርሽ ሚስት እኮ አይደለሽም አንቺ። በቃ እንደ ውሽምት ቆጥራት እቺ ሄርሜላ ማለት ነው። የሰውን ባል የቀማችሁ። ለነገሩ የወንድ ጥማት አለባችሁ። እውነቴ ነው የምላችሁ። ዛሬ የሰማችሁ አይደለም? በአቤል ቤት የተለቀቀ ቪዲዮ ማለት ነው። ጉድ እኮ ነው። የወንድ ጥረት አለው እንዴ ቡታየራ ውስጥ ጋይዝ? እስኪ ንገሩኝ። እችም ደግሞ የሰውን ባል ቀምታ እዛ ጋር ደግሞ ከቤተሰብ ጋር ተጣልቻለሁ አቤል አግባኝ። እንዴ ወንድ ጥረት አለው እንዴ? ከቤተሰብ ነው ማለት ነው። ሁሉም ከቤተሰብ ነው ይህ ሁሉ የወጣ ይመስለኛል። እኔ አላቅም። ለማንኛው ሩታ የኔ ቆንጆ ይመችሽ። የነዚህ ሰዎች ጉዳቸው አያልቅም። ሩታ ካልደረሰችው ደረሰችብን ይላሉ። የሆነ ነገር ይፈላልገው ሩታን ይጠራታል። ከዛ መጥፎ ሴት ያስደርጋሉ። ምን ይሻላቸዋል? እንደውስ የራሳቸው ህይወት መቼ ነው የምትኖሩ እናንተ ሰዎች? አረ የሩታ ጥንቡሳ ሲይዛችሁ ገደል ግቡ። ሩታ ጀግና ሴት ናት። ብቻውን እኮ ተጋፍጣ ብዙ ነገር ሆነ እኮ በሰላም ወልዳ ልዑል የሆነ ልጅ ፈጣሪ ሰጥቶታል። እውነቴ ነው የምላችሁ። እና አሁንም አገባም ብላለች ሩታ ማለት ነው። የኔ ቆንጆ ይመችሽ። ብቻ ደስ ብሎኛል በንግግሯ ማለት ነው። የኔ ስማርት